አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ እና አሁን በግድ ዳኑ እኮ ነው ትግሉ። በግድ ስሙ እኮ ነው ትግሉ። እኛ ሌላውን አህዛብ የምናድንበትን ጊዜና ሰዓት በክርስቲያኑ ላይ ነው ጊዜ የምንጨርሰው። ባልተጠመቁት ላይ የምንሰጥ የነበረውን ጊዜ ገና በክርስቲያኑ ላይ እመናትመን እኮ ነው ትግሉ። ታስረሃል አልታሰርኩም፣ ግን ታስረሃል አልታሰርኩም ትላለህ። በክፉ ተወልደ አይ እኔ የቅዱሳን ዘሬ ትላለህ። እንፎክራለን። አህዛባዊ የሆነ አኗኗር እየኖርን እንደ እኔ ክርስቲያን ነኝ ትላለህ። በረከት በራቀበት ህይወትና ኑሮ ውስጥ እየኖርክ እያማረርክ እኔ አማኝ ነኝ ትላለህ። ከኔ በላይ ላሳር ትላለህ። ችግር ነዋ ታዲያ ይሄ። ስለዚህ ከኖሩት ይልቅ ያልኖሩት የተመሰገኑ ናቸው ያለው አለ ምክንያት አይደለም። ያንን የቀደመውን የባረከው የቀደመው ጊዜ በእግዚአብሔር መንፈስ የሚመሩትን ሰዎች ስላየ ነው። እኛ በምን መንፈስ እንዴት ያየ እኮ ነው ይሄን የሚናገረው። ያላየ እንዴት ይናገራል? ከ60ዎቹ ዓመት ወዲህ የተወለደውን ትውልድ ምን አይቷል? እስቲ አሁን ምንድነው ያየው? ምን አይተናል? እስቲ አሁን እኛ እንኳን ከኋላ የነበሩትን ሲራመዱ አስበው ሲናገሩ አስበው ይሄዱ የነበሩትን ሰዎች አውቃለሁ። ጭልጭል ላለ አእምሮ ውስጥ አለ። እዚህ በ60ው ላይ የተወለደው ምንድነው? ምን አለ? ምን አይቷል? ምንም እኮ ያየው ነገር የለም። ምንም ፍቅር አላየ፣ በጎነት አላየ። ስለዚህ የራሱ ዓለም ፈጥሮ ሌላ እንትን ውስጥ ተደብቋል። ጫት ውስጥ ሐሺሽ ውስጥ ተደብቋል። ሲጋራ ውስጥ ተደብቋል። መጠጥ ውስጥ ተደብቋል። ምንም ያየው ነገር የለማ። በአምልኮት ጊዜ ያልተወለድንም የስምንት ሰይጣንና ጋንንት ሰይጣን ስሙን አውቆ በ8 ዓመት ልጅ ላይ እንኳን ይገርማል። ምን ታፈዛታለህ? እንዳትማር ነው እንድትማር እንዳትማር ከጊዜ በኋላ ነው አባዬ ወደቀችብኝ። ብዙ ጊዜ እየወደቀች ከሌላ ቦታ ነው ተዛውራ የመጣችው። አዲስ ትምህርት ቤት ነው የገባችውና በቃ 10 ጊዜ ነው የሚጥላት ማለት ነው። ከዛ አስቀረዋት። ሌላ ቤተክርስቲያንም ሄድኩኝ። ሲሄድም እንደዚሁ ነኝ። ዝም ይላል። የሌላው ሲናገር የሷ እያደፈጠ ዝም ይላል። ከዛ አባ እንደዚህ አንተም ብለው በመስቀል አስሬ ልጃለሁ አላ። ደህና ነች፣ ግን ትምህርት ቤት ስትሄድ ትወድቅብኛለች። ለምን ነው ትምህርት ቤት የምትላት? ሰባ አሁን ለቀጥ ሄዳለች። ስንት ናችሁ? አንድ ሁለት ነው። ሰይጣን አጋደግ ሽው ተመልከት። ቶሎ ባጥና ቁጥ ከሰውነቷ አይደል? እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅቅያት ለቀናት ሲወል ታስረና ቶሎ ሰባት ጮህ ነው አውጣ ንገራቸው። በዚህ ነው የገባሁት በለ። በዚህ ነው የገባሁት። ሁላችሁም ግዙና አርጉ። ይሄንን ጥሩ ነው። አርጉ፣ ገዝታችሁ አርጉ። ቂቤ ቀቡት፣ ሽቶም ቀቡት። በቃ ይሄው ሰንጋላ ነው። ይሄ ለጠቋር ነው የሚቀባው። ይሄ ደግሞ ጨሌ፣ የራሴ የጨሌ መንፈስም አለው። በቃ ይሄ ማን ነው? ይሄ ለጨሌው አጋንንት ነው። እያረከው ነው። አዎ። ምን ነው የመጨረሻ ነው? በቃ የመለያያ ለምን መስቀል አታረግም? እሷ አርጋለች። ያንተስ? እኔ ምን ይሰራልኛል መስቀል? እኔ ምን ይሰራልኛል? እንዴት ምን ይሰራል መስቀል? አንተ ይሄንን ትፈልገዋለህ? ቆይ ቆሻሻ ነው። ይሄም ቆሻሻ ነው ለኔ። ለሷ ከፈለክ እንደፈለክ አርግላት። ለኔ አልፈልገው። ለምን? እያወቀው። እሺ ልብስ የምትወደው የትኛው ነው? ጥለት። ይሄ እንኳን አይሆንክም። 7 ዓመት ስለተቀመጠ ቆሽሿል። ባውጣው ያስጠላሃል። የትኛው? አንተ ቆሻሻ አይደለ እንዴ? ምን ታዲያ? ላንተ ነው እንጂ እኔማ ደስ ይለኛል። ቆሻሻ ትወዳለህ? እኔ ቆሻሻ አይደለሁ። እስቲ በል ቆሻሻውን አውጣው። ከክፍለ ሀገር ነው የመጣው እኮ። ያው 7 ዓመት ተዘግቶ ያለ ክፍለ ሀገር አስመጣ። እሺ ቀይ ተደርጎ ነው የሚደረግልኝ። ይሄ እኮ መስቀል አለው። ለማስመሰል ነው። ማስመሰል? አዎ። ለምን ታስመስላለህ? ለመኖር ማስመሰል። አዎ። አጋንንት እያስመሰለ የሚኖርበት ጊዜ እንዴት ይሆናል?
አንተ ወደዋለህ? እኔ በጣም ነው የምወደው። እንዴት እንዴ? እኔ ከ7 አመቱ ከተደረገ 7 አመት ሻውጣ እስቲ ውስጥ ላይ የለም። ይሄ መቀነት ነው። ምን ይሆናል? ይሄ መቀነት የሚደረግ መቀነት። እንዴት ነው የሚቀነተው? እንዴ ነው መቀነት አታውቅም? እንዴት እንደሚደረግ አላውቅም። እንደዚህ ነው የሚደረገው። በቃ እንደዚህ ይታሰራል። አይቀፍም? አንተ አሁን የቆሻሻው ለልጅቷ ይቀፋታል። ለአንተስ? ለኔ አይቀፈኝ። በቃ እንዴት ይቀፈኛል? አንተ ይሄ ይቀፋሃል? ይሄ እሱ ይቀፋሃል? እንዴት ይቀፋል? ይሄ መስቀሉ እንዴት መስቀል ይቀፋል? እና እኔ ደግሞ እንዴት ይቀፋኛል? እንዴት ይሄ ይቀፈኛል? አነጥረ ነይ ወደዚህ። የእጽዋት አይነት እጽዋት ነይ ወደዚህ። ማጃስ አነጥረ ና የጃለሽ አትይ። በእጽዋት የገባው እሺ፣ በእጽዋት የገባ አዎ። በምን እጽዋት? በትምህርት ምን ምን እጽዋት እኮ እጽዋት በምንድን ነው የገባው? ባብሾ አንተ ትሄዳለህ አትሄድም? እሄዳለሁ። ያታለልኩት ነበር። ቆይ ለትምህርት ባብሾ በምን በር ተዘግቶ ነው የገባው? በጨለማ ቤት ነው የገባው? በጨለማ እንትን ሰውረው ነው አንጥፈው በነጠላ ሰውረው ነው አብሾን ያጠጡት። ያኔ አብረህ ገባ? በስንት አመቱ ነው የገባው አብረህ አብሾ ሲያጠጥ? 35 አመቱ። አሁን ስንት አመት ነው ላው ላይ ካለ? አሁን 15 አመት። ምን አልከኝ? 15 አመት ነው። እድሜው ስንት ነው? 7 እና በስንት አመቱ ነው የገባው? ለትምህርት ተብሎ የገባው በስንት አመት ልጅ ሆኖ ነው የገባው? በ35 አመቱ መድኃኒት እንትን ነው ያብሾ የቀመሰበት ነው። 51 ዓመተ ምህረት ነው? አዎ። ታዲያ 50 ምናምን ዓመት አይደል? አዎ፣ በዛ ነው። አዎ፣ ያኔ በ51 ዓመተ ምህረት ስንት ነበር እድሜው? እድሜው ስንት ነበር በ51 ዓመተ ምህረት? አመቱ 65። ምንድን ነው የምትለው? 65 ነው። ምኑ ዓመተ ምህረቱ? 65 የገባበት ነው? አዎ፣ በ65 ዓመተ ምህረት። አዎ፣ አሃ፣ በ65 ዓመተ ምህረት። አሁን 2000 ስንት ነው? ስንት ዓመት ነው ማለት ነው? 41 ዓመት ነው። 41 ዓመት ቁጭ ብለሃል ማለት ነው። ሰይጣን አጋንንት ነው ባብሾ የገባው። አጋንንት ነው። እና ለትምህርት ያስገባህ ምን ቅዱስ ነገር ታሰራዋለህ? ቅዱስ ነገር ታስባለህ? በትምህርት ውስጥ ገብተህ ቅዱስንም ሰይጣንንም አስመስዬ ሰይጣንንም ቅዱስንም አስመስዬ አስቀኘዋለሁ። ታስቀኘዋለህ አብረህ ገብተህ? ይሄ የአብሾ ሂደት ከዚህ ከሌዋውያን መምጣት ጀምሮ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ የተለመደ ነገር ሆኖ በአዲስ ኪዳንም መዘዙ አላቋርጥ ብሎ ብዙዎቹ በጎ ነገር የማይስማማቸው በዚህ ምክንያት ነው። የአብሾ የሚሰጡ በድግምት አብሮ የሚገባ ለእውቀት፣ ለትምህርት፣ ለግርማ ሞገስ፣ ለመግረሬ ጸር፣ ለመድፍነ ጸር እና አቃቤ ርዕስ በሚል በእነዚህ ነገሮች ውስጥ ይወስዱትና መንፈሱ ይዋሃዳቸዋል። በዚህ ጊዜ እንግዲህ ሁልጊዜ በቤተ እግዚአብሔር የሚኖሩ ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ያ የገባው መንፈስ ቅዱስ አይደለም፣ የገባው መንፈስ ቡሩክ አይደለም። እውቀቱን የአመቱን በ6 ወር ሊጨርሱ ይችላሉ። የ2 አመቱን በ1 አመት ሊያስጨርሳቸው ይችላል። የሚያሰራቸውና የሚያከናውናቸው ግን የተባረከ ነገር አይደለም። ለዚህ ነው ብዙ ጊዜ መንፈሳዊ ጉዞአችን የተዳከመው። ይሄ የአብሾ መንፈስ ይገባና የተባረከ ነገር፣ የተባረከ ጊዜ፣ የተባረከ ዘመን አያመጣም። የሚያመጣው ክፉን ነው። የሚያገናኘውም ክፉን ነው። ደብተራ እንዴት ነው? በጣም ደህና ነኝ። አሁን ደህና። እቺ አብሾ ነገር እንዴት ናት? ሳይሸግር ለትምህርት እያልን ለትምህርት ብላ ነው የገባችው።
ሲገባ ምን ተሰማዎት? መጀመሪያ ሲገባ ደህና ነው። ያን ጊዜ ብዙ ዝማሜ ብዙ ነገር ተናገረ። ብዙዎቹ ተናገረ ይናገራል፣ ግን የለም መንፈሱ ይናገርና ያጠፈዋል። የሚገርም ነው። ለቅኔ ብለው ነው ያስገቡት። አዎ ለቅኔ አብሾ ለቅኔ እያለ ለቅኔ። በስንት ጊዜ ተቀኙት? ወዲያው ከገባ በኋላ ወደ 5-6 ድረስ ወደ 5-6 ድረስ 6 ወር የፈጀው። በሰይጣን በኩል እኮ ነው የተቀኙት። አዎ መሆኑ ነው እንጂ እንደገና መሆኑ ነው። የሚገርም ነው። ይበርቱ በሉ ይበርቱ። የስንት ዓመት ልጅ ነው ያዝከው? የ11 አራት። ለምን ገባበት? ፈለግ ነው በቃ ደስ አለን። አማረ ልጅ በቃ ስናየው ሁሉ ነገሩ አማረ እና ዛር አብሬ ተወለድኩ። ለምን ገባበት? በቃ ደስ አለ ልጁ ስናየው ራሱ ደስ አለን። ስንት ዓመት ነው ከገባበት? እኔ 3። እሺ ሌላውስ? ዛር አብሬ የተወለድኩት። ምን አረከው? ምን አረከው? ልጁ አደነዘዝኩት። በቃ አጨቃጭቀዋለሁ፣ ከእናቱ ጋር አባለዋለሁ፣ አነታርከዋለሁ። በቃ እንዲጠላት ሰይጣን አጋንንት። እኔ አጋንንት። ቆይ ልጁ ምን ልታረገው ነው አላማ? ከትምህርቱ ልናሰናክል። እሺ ከትምህርቱ ማሰናከል። ሌላስ? ሌላ ደግሞ አዙረ ድፍት ግደለው፣ ራስን አጥፋ። አዙረህ ድፋ ግደል። ሌላስ? ራስን አጥፋ እንለዋለን አንዳንድ ቀን። ራስን አጥፋ። እናት በቅርብ ትሞታለች። በቃ ራስን አጥፋ። እናት ስለምትሞት ብቻ ምን ትሰራለህ? አጥፋ። እናትህ ስለምትሞት ራስን አጥፋ። ምን ያዝ? ሰይጣን አጋንንት። እኔ አጋንንት። ስንት ዓመታችሁ ነው? እኛ 2 ዓመት። ጠቋር 2 ዓመቱ። ጠቋር 2 ዓመት። ሌላውስ? ቡዳ አዲስ ነኝ፣ ገና አዲስ ነኝ። አንተስ ታሰርቀዋለህ? አያሰርቅም። ላሰርቅ ነበር እሱም ይለኛል፣ ይገስጸኛል። አርፈህ ቁጭ በል እያለ አርፈህ ቁጭ በል ይላል። ግን ልታሰርቀው ትፈልጋለህ? አዎ አንተ ስታስተምር እኮ ነው የሰውነት መውረድ ሲባል ሰውነቱን ስለሚወረው በቃ እኛ እንዳለን አወቀብን። ሰውነት ሲወር በቃ መንፈሱ ውስጣቸው አለ ሲባል ሳናዛገው ጭሎ አወቀብን። እዛ አወቃል። አዎ ቀጠቀጠን። በቃ አቃጠለን። አዎ ማታ ጸሎት ነው በመቁጠሪያ ነው የሚቀጠቅጥ። አዎ አለ ይሁን ይቀጠቅጣል። አዎ ተመርከክ ጊዜ በስላሴ ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ 7 ሆነት። አንዳንዱ ጥይት እንዳይነካ ምናምን ጠላት እንዳይዝህ ስትነግድ ወይም ስትሄድ ስትጓዝ እባብ ምናምን ዘንዶ እንዳይነካ ምን እየተባለ ረፍ ስነ ስርዓት ያዝ እየተባለ በቃ ዙሪያውን ነው የሚነገተው። በዚህ በቃ ስንቅ የያዘ ነው የሚመስሉ አንዳንዱ እና አገልግል የተሸከሙ የሚመስሉም አሉ። ሌሊት ሰው ጋር ሲሄዱ ምን ሲሉ አውልቀው ከሚጠብቁት በላይ ነው የሚጠብቁት። ውሃ እንዳይነካው ምናምን ምን ይባላል። በቃ ይሄ በዚህ በአውደ ነገስቱ የሚመራው ትውልድ ምልክቶች የነበሩ ናቸው። ከኋላ ያሳለፍናቸው የቅድመ አያቶቻችን አኗኗር ዛሬ ላለው መንፈስ መንገድ ጠራጊ በመሆን ወደ ቀውጢው ጊዜና ዘመን እንድንሸጋገር አድርገውናል። የዛሬው ደንታ ቢስ ባህሪያችን ድንገት የመጣ አይደለም። ቀስ በቀስ ከትምህርቶቻችን ከእውቀታችን ከነጩ መሰሪነት ጋራ አንድ ጋር በማበር ዛሬ መላቅጡ የጠፋ አእምሮና ሕሊና ውስጥ እንድንገባ አድርጓል። ተመልከቱ። አንተ ስንት ነው ይሄ? ብር አለው፣ ብሩ ሌላ አለው፣ ዛጎል አለው፣ ዶቃ አለው። እዚህ ውስጥ እንግዲህ ደግሞ ሲገባ አይነቶቹ ይለያይ እንጂ ዞሮ መናፍስቱ የመግቢያውን ስልቱን ከፊል መንፈሳዊ በማድረግ ነው የሚገባው። በከፊል መንፈሳዊ በሚመስል ነገር ነው እንጂ ቀጥታ ሰይጣን አጋንንት ምናምን ተብሎ አይደል። ስም ይወጣለታል፣ ስም ይሰየምለታል። የስሙ ስምህ ማይባል ተብሎ ወይ ተጠይቆ አሊያም ስም የመስጠት ፈቃድ ያገኘው ሰው ስም
ያን በዛ ኃይል ጥላ ውስጥ ይላካል ማለት ነው። አንተ ምንድነህ ግን? እኔ ተቆራ ደልሞቴ ወሰንጋላ መታት አይነ ጥላ ቡዳ ዛሩ ልጆቹንም በላ ሜዲቴሽን አይመጣ ሜዲቴሽን ማን ነው? ግሎሲብ ማስተርቤሽን ማለት ነው። ሜዲቴሽን አልኩኝ። ሌሎችም በጣም ብዙ መቀላወጥ ምናምን ነገሮች ታስተምራለች፣ ታስለምዳለች። እግዚአብሔርን እስካላመለክ ድረስ ገንዘብ የምታገኝባቸው መንገዶች ታመቻችልሃለች። እግዚአብሔርን ካላመለከው ብዙ ነገር ታመቻችና ልክ ማምለክ ስትጀምር ቻው ምክንያቱም አእምሮ ላይ የተቀመጠች መንፈስ ስለሆነች ቶሎ አንተ የምታስበውን የማንበብ አቅም ይኖራታልና እንደ ሌሎቹ እንደ ልክፍት ሆድ ላይ እንደሚቀመጠው ጮቤ እንደምንረግጠው እዚህ ዝም ብሎ ጀርባ ላይ ለተቀመጠው እንትን አትልም። በምልክት ወይም ደግሞ ሄደህ ጸበል ስትገባ አይደለም የምታውቀው፣ ገና ልትገባ እንዳሰብክ ሁሉ ትሰማለች። አይነ ጥላ ተብላ ስም ይወጣላት በሰው ቢሆንም ከቅዱስ ዑራኤል ሰራዊት የወደቁ መናፍስቶች ናቸው። በልጸግና በየአቅጣጫው ባሉ ሁኔታዎች ላይ የተገነባ ሁኔታ ላይ መድረስ በራሱ አንድ የተማረ ትውልድ ማፍራት እንደሚቻል አድርገው ብቻውን ይገምታሉ። መንፈሳዊውን እሴትና ሀብት ግን በመናቅና ልክ እንደ አህዛብ በማሰብ ትልቅ ጉስቁልናዎች ለመምጣት በር የመክፈት ሁኔታም አኗኗራችን ውስጥ ይህንን እቅድ በመያዛችን እንዲህ አይነት ጉዳቶች እንዳሉ ደግሞ ይሄው መረጃ አለ። ምን ይደረግ እንግዲህ ሰይጣንን በደንብ ገልጠ ካቦ የምታሳይበት ሁኔታ የለም። በካቦ አስረህ ከተማውን እያዞርክ ቅዱስ ጊዮርጊስ እንደገደለው ደራጎን ይሄ ነው የሁላችሁ እንድንባል ከሆነ የምንፈልገው ያው በእያንዳንዳችን ኪሳራው በቤትና በኑሮ ውስጥ ሲደርስ አሃ ብለን የግዴታ መገንዘብ ሊመጣ የሚችልበት ጊዜ አለ። ያንን ግንዛቤ የተሻለ መልክ ለመስጠት ይሄው በማለዳ መያዝ የሚለው መጽሐፍ ይሄው በማለዳ እኮ ነው የተያዝነው። በማለዳ መያዝ የሚለው መልእክት በትክክል ያለንበትን ገጽታ ያሳየናል። እና አሁን በግድ ዳኑ እኮ ነው ትግሉ። በግድ ስሙ እኮ ነው ትግሉ። እኛ ሌላውን አህዛብ የምናድንበትን ጊዜና ሰዓት በክርስቲያኑ ላይ ነው ጊዜ የምንጨርሰው። ባልተጠመቁት ላይ የምንሰጥ የነበረውን ጊዜ ገና በክርስቲያኑ ላይ እመናት ትመን እኮ ነው ትግሉ። ታስረሃል፣ አልታሰርኩም፣ ግን ታስረሃል፣ አልታሰርኩም ትላለህ። በክፉ ተወልደ አይ እኔ የቅዱሳን ዘሬ ትላለህ። እንፎክራለን። አሕዛባዊ የሆነ አኗኗር እየኖርን እንደ እኔ ክርስቲያን ነኝ ትላለህ። በረከት በራቀበት ህይወትና ኑሮ ውስጥ እየኖርክ እያማረርክ እኔ አማኝ ነኝ ትላለህ። ከኔ በላይ ላሳር ትላለህ። ችግር ነዋ ታዲያ ይሄ። ስለዚህ ከኖሩት ይልቅ ያልኖሩት የተመሰገኑ ናቸው ያለው አለ ምክንያት አይደለም። ያንን የቀደመውን የባረከው የቀደመው ጊዜ በእግዚአብሔር መንፈስ የሚመሩትን ሰዎች ስላየ ነው። እኛ በምን መንፈስ እንዴት ያየ እኮ ነው ይሄን የሚናገረው። ያላየ እንዴት ይናገራል? ከ60ዎቹ ዓመት ወዲህ የተወለደውን ትውልድ ምን አይቷል? እስቲ አሁን ምንድን ነው ያየው? ምን አይተናል? እስቲ አሁን እኛ እንኳን ከኋላ የነበሩትን ሲራመዱ አስበው ሲናገሩ አስበው ይሄዱ የነበሩትን ሰዎች አውቃለሁ። ጭልጭል ላለ አእምሮ ውስጥ አለ። እዚህ በ60ው ላይ የተወለደው ምንድነው? ምን አለ? ምን አይቷል? ምንም እኮ ያየው ነገር የለም። ምንም ፍቅር አላየ፣ በጎነት አላየ። ስለዚህ የራሱ ዓለም ፈጥሮ ሌላ እንትን ውስጥ ተደብቋል። ጫት ውስጥ ሐሺሽ ውስጥ ተደብቋል። ሲጋራ ውስጥ ተደብቋል። መጠጥ ውስጥ ተደብቋል። ምንም ያየው ነገር የለማ። በአምልኮት ጊዜ አልተወለድንም። እንግዲህ ቋንቋችን የሚለያየው ሐሳባችን የሚራራቀው መንፈሳችንን ስላለየን ነው። እየሰማችሁ ነው። ጠባያችን የማይስተካከለው ባህሪያችን የሚለዋወጠው ገጻችን ከሞገስ የራቀ የሚሆነው መንፈሳችንን አለየነው። መንፈስን የመለየት የእምነት ጉዞ አብርሃም መንፈሱን ስለለየ ከሰዶም ሀገር አልኖረም። በከነዓን ምድር ሆኖ እግዚአብሔርን ጠበቀ። መስዋዕቱ የአምልኮት መስዋዕትን እያቀረበ ቆየ። በ100 ዓመቱ ልጅ አግኝቶ ሳራ በ90 ዓመት
ልጅ አግኝታ የተባረከውን ትውልድ ቤተስፋው ቃል ኃይል እስከ ዛሬ ድረስ ተሸጋግሮ መጥቶ የአብርሃም አምላክ እንላለን። መንፈሳችንን አልለየነውም። መንፈስን ለመለየት እምነታችንን የህይወታችን አንዱ የእንጀራችን ክፍል አድርገነው ስንጓዝ እንጀራችንን ስንባርከው እሱ የተባረከ ይሆናል። ገንዘባችንን ስንባርከው ገንዘባችን የተባረከ ይሆናል። የስሙን ኃይል ስናሳርፍበት ትውልዳችንም እንደዛው ይሆናል። ምቀኛውን የምናልፍበት መንገድ አንዱ አምልኮት ነው። አምልኮት ከሌለ ክርስቲያን ወደ አረማዊነት ይሄዳል። አረማዊ የሆኑ ትውልዶችን ይወልዳል። አስማንዲዮስ ነው ያላት። ታዲያ አትንኩብኝ ነው። ይሄ እኮ ቡዳ እኮ አስማንዲዮስ እኮ ቡዳ ነው እኮ። አትንኩብኝ እኮ ነው የሚለው። አዎ የድርሳነ ሩፋኤል ላይ ያለው እኮ ነው። አስሞቲዮስ ወይም አስማንዲዮስ የምንለው እኛ ነን። አስሞቲዮስ ነው የሚሉት ላቲኖች። አስማት ማለት ነው ወይም ድግምት ነው፣ መስተፋቅር ማለት ነው። ግን አብሮ የተወለደ ወይም ደግሞ ከልጅነት ጀምሮ የበላት መስተፋቅር ነው። ጨን ላይ ነው የሚቀመጠው። ሴቶች ዳሊያችሁ ላይ ነው የሚቀመጠው። የመጣ ወንድ የነካሽ አንቺ ላይ የተኛ ወንድ በሙሉ ይታመማል። በቃ ያ ደግሞ አንቺ ላይ አለ። አሁን እናትሽ እኮ አስማንዲዮስ ካለባቸው ይሄ አስማንዲዮስ የሚባለው መንፈስ የቡዳ ዛር ሆኖ የኔ ሚስት ናት ማንንም አይነካትም፣ ክብር ፈልጋለሁ፣ እንደዚህ ፈልጋለሁ የሚል ስለሆነ ወደ አንቺ ከተላለፈ አንቺ ልክ ስትሰለጥኝ ዘመናዊ ስትሆኚ ልክ እንደ አንቺ ነው የሚዘምነው። እንደ ጊዜው ይሄዳል። ብዙ ጊዜ አስሞቲዮስ ወይም አስማንዲዮስ እንደ ጊዜው ነው የሚሄደው። በጣም አደገኛ መንፈስ ነው። በጣም አዎ። እንዲያውም ድርሳነ ሩፋኤል ላይ ይሄንን መንፈስ ቅዱስ ሩፋኤል እንዴት እንደሚያስወግድ ለጦቢያስ ይነግረው ነበረ። እንደ ጓደኛ እንደ ሰው መስሎ ወሬ እያወሩ ይሄዳሉ። ሩፋኤል ሰው ተመስሎ ማለት ነው። ይሄንን አሳ ያዘው። ይሄ አሳ ከገነት የመጣ አሳ ነው። ከአራቱ አፍላጋት ውስጥ አንዱ ጤግሮስ፣ ኤፍራጥስ እና ጊዮን የሚባሉ ወንዞች አሉ። አራቱ አፍላጋት ማለት ነው። ከነዚህ ወንዞች የመጣ አሳ ለየት ያለ ነው እና ቅዱስ ሩፋኤልም ይሄንን አሳ ያዘውና ልቡንና ጉበቱን ለብቻው ያዘው አለው። እሺ ብሎ ልቡንና ጉበቱን ያዘ። ከዛ ወደ ተላከበት ቤት ሲሄድ ይቺ ሴት ታገባታለህ ሲለው እቺ ሴት እኮ 6 ጊዜ አግብታ 6 ጊዜ ባሎቿ ሞተውባታል፣ የነኳት ባሎቿ ሁሉ ይሞታሉ ሲለው አንተ ግን አትሞትም። ልክ እንደገባህ ካገባሃት በኋላ ጫጉላ ስትገባ ወደ መኝታ ክፍሏ ስትገባ ይሄንን አጭሰው። ይሄንን ስታጨሰው እዛ አልጋዋ ላይ ተኝቶ ያለው አስሞንዲዮስ የሚባለው መንፈስ ተነስቶ ይሄዳል፣ ይደነግጣል። ሲወጣም ታየዋለህ ብሎት ነበረ። ያንን ልክ ሲያጨሰው ደንግጦ ወጣ። ጭራውን እንትን እያረገ በቃ ይሮጦ ሲወጣ አየችውና አሁን የወጣው ምንድነው አለችው። ወለተ ራጉኤል ርብቃ ትባላለች። ሳራ ቅርታ እና እቺ ሴት ምንድነው የወጣው ስትለው ይሄ ነበረ ባሎችሽን ጭንሽ ላይ ተቀምጦ ሲገልብሽ የነበረው። እዚህ አልጋ ላይ የተኙ ወንዶች በሙሉ የሚሞቱብሽ ከዚህ መንፈስ የተነሳ ነው አላት። አሁንም ይሄን መንፈስ ያለባት ሴት አግብታ ከባሏ ጋር ተቃቅፋ ስትተኛ 1 ሳምንት ከባሏ ጋር ትጠቃቀፋለች። 1 ወር ደግሞ ወይም 2 ወር 3 ወር ተኮራርፋ ደግሞ ጀርባ ለጀርባ ተሰጣተው ደግሞ ይተኛሉ። ሲፈልጉ ያፋታል፣ ሲፈልጉ ደግሞ በሩካቤ ሰዓት እንዲያቃጥላት እንዲያማት ያደርጋል። ስቃይ ነው ይሄ አስሞቲዮስ የሚባለው መንፈስ። እንዲያውም አሁን ክርስቲያኖች ሆነን መስቀል ማተብ ስላደረግን መግደል አልቻለም እንጂ በስነ ስርዓቱ ለመናፍስቱ ግብር የሚገብሩ ህዝቦች መካከል አስሞቲዮስ ገዳይ ነው። መጽሐፈ ጦቢት ላይ አለ። ይሄ የቅዱስ ሩፋኤል ታሪክ ነው እና እናትሽ አስሞቲዮስ ካላቸው ከባለቤታቸው ጋር ወይም ከአባትሽ ጋር አይስማሙም። ከአባትሽ ስልሽ ከአንቺ አባት ሳይሆን ካገቧቸው ሰዎች ጋር በሙሉ አይስማሙም። ስለዚህ እየፈቱ የሚያገቡት ከዚሁ መንፈስ የተነሳ ነው ማለት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።